ባለቤቴ እውነት ለመናገር ትልቅ ሰው ነው። ባለቤትሽ ጋር የተነሳሽው አንድ ፎቶ አለ፣ ጀርባው ነው የሚታየው እና ፊቱን አንድን ይጫኑ መልኩን ለማየት ተብሎ ብዙ ገንዘብ ተሰብስቧል አሉ። እኔ ባረገው ጥሩ ነው። ምክንያት አለሽ ወይ? ፊቱን በማየት የፈለግ ስልክ ላምጣን ወደዛ አርጌ ለተመልካች እኔ ያየሁትን መደበቅ አልችልም። ተመልካቾቼ ማየት አለባቸው። ዛሬ ምን የተደበቀ ነገር ሁሉ ልክ ይኸው እየተጫወትን ነውና ማነው ነው መሰለኝ ነው እንዴት ማነው ምክንያት አለሽ ወይ? እንዴት ተዋወቅሽ? ብዙ ነገር ማወቅ እንፈልጋለን። ሰስፔንስ ሆኗል ታሪኩ መደበቁ። አዎ ማነው እንግዲህ ባለቤቴ እውነት ለመናገር ትልቅ ሰው ነው የሚያሰኘው። ከምንም በላይ ማንነቱ ባህሪው ነውና በጣም የተከበረ ሰው ነው። የግራዝማች ሰለሞን መብራቴ የመጀመሪያ ልጅ፣ ቀድሞ ጊዜ ትልቅ ኃላፊነት የነበራቸው ሰው ናቸው። የእሳቸው የመጀመሪያ ልጅ ነው። እንግዲህ ከሀገር ውጭ ረጅሙን ጊዜ ይኖራል። በሙያው ጥሩ ፕሮፌሽናል የሆነ ስራ የሚሰራ ሰው ነው። ከሀገር ውጭ የነበረው ደግሞ እንግዲህ ሙሉ በሙሉ እዚህ ሀገር ከመጣ በኋላ የተለያዩ ስራዎችን ይሰራል። ከኔ ጋር የተዋወቅ ነው በአጋጣሚዎች ነው። እሱ ሊያቀኝ በፈለገበት ጊዜ ቶሎ ምላሽ አልሰጠሁትም ነበር። አይገርምሽም? እንዲህ እንኳን የምኮራ ብዙ ሰው አልነበርኩም። ግን አንዳንድ ጠንቷል ለምትይ የራስሽ ሲሆን ግን ትንሽ ደግሞ ድድ ታስተኛለሽ። ትንሽ ጊዜ ያው እሱም በሚመዝንበት ሚዛን በሰዓቱ በነበረው ሚዛን ልክ ውስጥ ነበርኩ ይሆን አላውቅም። በእኔ ሚዛን ግን ከመመዘኛዬ በላይ ነበረ። በጣም አስተዋይ፣ የእውነት ሰው ስለ ባለቤቱ ክፉ አያወራም። ግን የኔ እንኳን ለመናገር ብዙ ሰው እኔን ካየኝ በኋላ ባለቤትሽ ነው የሚለው። ምክንያቱም በእኔ ህይወት ውስጥ የእሱ ብርታት የታየ ትልቅ ሰው ነውና በብዙ ከባድ ጊዜዎች ውስጥ አብሮኛለ። እንደውም ሁል ጊዜ ስራ ባልደረቦቼ ይሉኛልና የሆነ ጊዜ ስቱዲዮ እየተስተካከለ ሌሊት ነበር የምንወጣውና ቀን እንገባለን። ከሌሊቱ 10 ሰዓት 9 ሰዓት ነው ስራ ጨርሰን የምንወጣው። ቀን ይረብሽ ስለነበረ ድምፅና በነዛ ሁሉ ጊዜያቶች ሁል ጊዜ አጃቢ ነበረኝ። በቃ መኪና ውስጥ ያን ያህል ሰዓት እረፍት እያደረገ ልክ እኔ በምወጣበት ሰዓት ከኋላ ተከትሎኝ ይሄድ ነበረ። ያን ሁሉ ወራት ማለት ነውና ሁሌ ይሉኝ ነበር። ላይ የምራሱ ትል ነበረ ምን አይነት ሰው ነው ግን በጣም በቃ ባህሪው በጣም ይደነቁ ነበርና ሁሌ እሱ አለ። አሁንም ስራዬ ላይ እሱ አለ። በማመሽበት ጊዜ እሱ አለ። በሚታመምበት ጊዜ እሱ አለ። ከልጄ ጋር እሱ አለ። እና አንዳንዴ እንደውም በቃ ደክሞኝም ስራ በዝቶም ስተኛ ባለመሰልቸት ልጄን ጠዋት ትምህርት ቤት ወስዶ አምጥቶ በቃ ብዙ ነገር በቃ ለእኔ ህይወቴ ነው እውነት ለመናገር